ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዲስና አነጋጋሪ በሆነ ርዕሰ ጉዳይ ተገናኝተናል። መላው ዓለምን በሚባል ደረጃ ይሄ መረጃ እንግዲህ አጥለቅልቆታል። ማህበራዊ ሚዲያው ሚኒስትሪ ሚዲያውን ጨምሮ ማለት ነው። የመካከለኛው ምስራቅ የመጨረሻው ሰዓት የደረሰ ይመስላል። የኢራን ምላሽና የዓለም ስጋት ምን ይመስላል የሚለውን ነው የምንፈትሸው። ዶናልድ ትራምፕ የልጃቸውን የጁኒየርን ሰርግ እስከ መሰረዝ ድረስ ያደረሳቸው ጀነራሎቻቸውንም በነጩ ቤተመንግስት እንዲሰበሰቡ ያደረገው ምንድን ነው የሚለው ነው የምንፈትሸው። እሳቸው ሰሞኑን በትሩዝ ሶሻል ሚዲያቸው ላይ ሶስተኛው ዓለም ጦርነት መነሳቱ አይቀሬ ነው፣ ዓለም ለዚህ ተዘጋጅ እያሉ በጣም ጠንከር ያሉ መረጃዎችን ሲያጋሩ ነበረ። ይሄ መረጃ ምን ይመስላል የሚለውን ነው የምናየው። እንግዲህ መላው ዓለምን የሚነካ ነው። በተለይ ደግሞ እንደኛ አይነት ያሉ ሀገራት ታዳጊ ሀገራት ላይ ጫናው ከፍተኛ ነው የሚሆነው። እንግዲህ ሶስተኛው ዓለም ጦርነት ከተጀመረ ጦርነቱ በኒውክለር ነው የሚሆነው። ምናልባት የሚተርፍ ሰው ካለ እንጂ ዓለም እንግዲህ ወደማትፈልገው ቅርቃር ውስጥ እንደምትገባ ነው መረጃዎች የሚያሳዩት ማለት ነው። ወደ ቤተሰቦቻችን እናንተም ያላችሁን ሀሳብ አስተያየት በዚህ መረጃ ላይ ታጋሩናላችሁ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ የኢራን ቁልፍ የዜና አውታሮች ከነሱ ብንጀምር ይሻላል። የኢራን ይፋዊ ዜና ወኪል IRNA እና ከአብዮታዊ ጥበቃው IRGC ጋር ቅርበት ያለው ታሴም ኒውስ ከፍተኛ ወታደራዊ ንቅናቄ መኖሩን እየዘገቡ ነው ማለት ነው። እነ አሜሪካ ደግሞ ቀንደኛ ዘጋቢና አክሲዮስ የሚያወጡት መረጃ አለ። የመከላከያ ጋሻ ዝግጅት ላይ ናት ኢራን ማለት ነው። የኢራን አየር መከላከያ ሰራዊት በመላ ሀገሪቱ የሚገኙ የራዳርና የሚሳኤል ጣቢያዎችን በከፍተኛ ጥንቃቄ ላይ እንዲሆኑ ትዕዛዝ አስተላልፏል። የአየር ክልል ተዘግቷል፣ በረራ ቆሟል እየተባለ ነው። ሙሉ ለሙሉ በኢራን ሰማይ ላይ በረራ ቆሟል እየተባለ ነው። የኢራን ሲቪል አቪዬሽን ባለስልጣናት ለተወሰኑት ሰዓታት በረራዎች ሊሰረዙ ወይ ደግሞ ሊዘገዩ ይችላሉ የሚል ማስጠንቀቂያ አውጥቷል። በተለይ በምዕራብ ኢራን ወደ እስራኤል በሚያዋስኑ አቅጣጫ ማለት ነው የንግድ በረራዎች ሙሉ በሙሉ ተዘግተው ለጦር አውሮፕላኖች ብቻ ክፍት ይደረጋሉ ተብሏል። ድርድሩ ስለምን ፈረሰ የሚሉ ጥያቄዎችም እየተነሱ ነው። ባለፉት ጥቂት ሳምንታት በኳታርና በኦማን አማካኝነት ሲደረግ የነበረው ሚስጥራዊ ድርድር መፍረሱን አልጀዚራን ጨምሮ በጣም በርካቶች ዘግበዋቸዋል። ምክንያቱም ደግሞ የአሜሪካ ቅድመ ሁኔታ ነው። የአሜሪካ ቅድመ ሁኔታ ኢራን ለሁቲዎችና ለሌሎች ታጣቂዎች የምታደርገውን ድጋፍ በአስቸኳይ እንድታቆም የጠየቀች ሲሆን ኢራን ግን ሉዓላዊነቴን የሚነካ ነው ስትል ውድቅ አድርገዋለች። ሌላው የቢቱ አውሮፕላን ስምሪት ነው። አሜሪካ በየመን ላይ ቢቱ ቦምብ ጣይ አውሮፕላኖች መጠቀሟ ኢራን አሜሪካን በጠረጴዛ ዙሪያ ሳይሆን በኃይል ልታስገድደን እየሞከረች ነው ብላ እንድታምን አድርጓታል። ይሄ በሁለቱ ወገኖች መካከል የነበረውን ጥቂት እምነት አጥፍቶታል ማለት ነው። ኢራን እንግዲህ በአስቸኳይ ዝግጅት እያደረገች ነው። ኢራን ከፍተኛ መሪዎች ታሪካዊ ምላሽ ለመስጠት ዝግጁ መሆናቸውንም በይፋ ተናግረዋል። አስቸኳይ ጊዜ አዋጅ ይታወጃልም እየተባለ ነው። የከርሰ ምድር ከተሞችም በኢራን ተራሮች ስር የተገነቡ የሚሳኤል ከተሞች ተከፍተዋል። እነዚህ ከተሞች ከB2 ወይ ደግሞ B2 ቦምብ ጣይ አውሮፕላኖች ጥቃት ለመከላከል ታስበው የተገነቡ ናቸው። የባህር ኃይሏ ዝግጅትም በሆርሙዝ የባህር ሰርጥ ስትሬት ኦፍ ሆርሙዝ ላይ የኢራን ፈጣን ጀልባዎች ተሰማርተዋል። ይህም የዓለምን የነዳጅ መስመር በማንኛውም ሰዓት ለመዝጋት ዝግጁ መሆናቸውን የሚያሳይ ነው ማለት ነው። ቀጣዩ የዓለም እጣ ፈንታ እጅግ በጣም አስጊ ሁኔታ ላይ ነው። ይህ ግጭት ከተቀሰቀሰ ዓለምን የሚጠብቃት 3 ቁልፍ አደጋዎች አሉ። አንደኛው የነዳጅ ዋጋ መናር ነው። የሆርሙዝ ሰርጥ ከተዘጋ የነዳጅ ዋጋ በአንድ ሌሊት በእጥፍ ሊጨምር ይችላል። ይሄ ደግሞ በኢትዮጵያም ሆነ በሌሎች ሀገራት የኑሮ ውድነት ጣራ ይነካል ማለት ነው። ሶስተኛ የዓለም ጦርነት ስጋትም እየተነሳ ነው ያለው። ዶናልድ ትራምፕ ሰሞኑን በትሩዝ ሶሻል ሚዲያቸው ላይ እንዳጋሩት ትራምፕ WW ሰርድ እያሉ የሚጠሩት ግጭቱ አሜሪካን፣ እስራኤልን፣ ኢራንና ምናልባትም ሩሲያና ቻይናን በቀጥታ ይሁን በተዘዋዋሪ ሊያሳትፍ ስለሚችል ነው እሳቸው ይሄን እያሉ ያሉት። የመካከለኛው ምስራቅ ዳግም ይቀረጻል እየተባለ ነው። ጦርነቱ ከተጀመረ የቀጠናው ካርታ ሙሉ በሙሉ ሊለወጥ ይችላል ተብሏል ማለት ነው። ወደ ቤተሰቦቻችን በጣም ብዙ የዜና አውታሮችን ነው ስፈትሽ የቆየሁት። በኢራን ሰማይ ላይ በረራ ቆሟል። ይሄ እንግዲህ ሳተላይት ምስሎችም እያሳዩ ነው ማለት ነው። በኢራንና በአሜሪካ መካከል ያለው ውጥረት እጅግ ከፍተኛ መሆኑና አሜሪካ ደግሞ በቅርቡ B2 ቦምብ ጣይ አውሮፕላን በቀጠናው መጠቀሟ በየመን ላይ ፍጹም እውነት ነው ማለት ነው። በዋይት ሀውስም የብሔራዊ ደህንነት ስብሰባዎች መኖራቸው የታወቀ ነው። እንግዲህ እና አክሲዮስም ይህን ዘግበውታል።
እነ ኤፒ ኒውስ ሌሎችም እነ ያሆ ሁሉ ዘግበውታል። እነ ሮይተርስ ሁሉ እየዘገቡት ነው። እና የአሜሪካ መከላከያ ሚኒስትርም ፔንታገንና ዋይት ሀውስ የቢ2 አውሮፕላኖችን እንቅስቃሴ በተመለከተ ዋነኛው ምንጭ የፔንታጎን ይፋዊ መግለጫዎች ናቸው። ለምሳሌ አሜሪካ በየመን የሚገኙ የሁቲ የከርሰ ምድር መጋዘኖች በቢ2 መምታቷን በመከላከያ ሚኒስትሩ ሎይድ አስቲን በኩል በይፋ አረጋግጣለች። እንግዲህ እኛም ይህንን መረጃ የምንጠቀመው ከነዚህ ይፋዊ የመንግስት መግለጫዎች ነው ማለት ነው። እንደ ሮይተርስ እና አሶሺየትድ ፕሬስ ኤፒ እና አጃንስ ፍራንስ ፕሬስ ኤኤፍፒ ያሉ ተቋማት በዋይት ሀውስ እና በኢራን ውስጥ ዘጋቢዎች አሏቸው። ከፍተኛ አመራሮች ተሰብስበዋል። እንግዲህ እነዚህ አሁን እየነገርኳችሁ ያሉ ዜናዎች የሚወጡት በእነዚህ ተቋማት አማካኝነት ነው። እኔም መረጃውን ሳጣራ እነዚህ ምንጮች ሪፖርት አድርገዋል ማለት ነው። የበረራ መከታተያ ቴክኖሎጂም አለ። ፍላይት ትራኪንግ ዳታ በኢራን ሰማይ ላይ በረራ ቆሟል የሚለው መረጃ ለማረጋገጥ ፍላይት ራደር 24 እና ኤዲኤስ ቢ ኤክስቼንጅ የተባሉ ሳተላይት መረጃዎችን እያሳዩ ነው ማለት ነው። እነዚህ ድረገጾችም እንግዲህ በዓለም ዙሪያ ያሉ አውሮፕላኖችን ቅስፈታዊ እንቅስቃሴ ያሳያሉ። በኢራን ሰማይ ላይ አውሮፕላኖች መኖራቸው ወዲያውኑ ማየት ስለሚቻል መረጃው የተጋነነ አለመሆኑን በዚህ ማረጋገጥ ይቻላል ማለት ነው። የሳተላይት ምስሎችም እየወጡ ነው። እንደ ማክሰር ቴክኖሎጂ ያሉ ተቋማት የሚለቋቸው የሳተላይት ምስሎች በኢራን የአየር መከላከያ ጣቢያዎች ወይም በአየር ማረፊያዎች ላይ ያለውን ለውጥ ለማየት ይረዳሉ ማለት ነው። የቢ2 ምስል ተለቋል ሲባል ምስሉ በእርግጥም ከሳተላይት የተገኘ ይፋዊ ምስል ነው ወይስ የተቀነባበረ ነው የሚለውን እነዚህ ምንጮችን በማነጻጸር ነው እኛ ዘገባው የምናቀርብላችሁ ማለት ነው። የኢራን ይፋዊ ሚዲያዎችም ስቴት ሚዲያ ኢራን የአስቸኳይ ጊዜ አዋጅ አውጃ ከሆነም እነ ኢራን ኢስላሚክ ሪፐብሊክ ኒውስ ኤጀንሲ ወይ ደግሞ የፕሬስ ቲቪ ያሉ የሀገሪቱ ይፋዊ ድረገጾች መዘገባቸውንም አጣርተን ወደ እናንተ የምናደርሰው ማለት ነው። ባጭሩ እንግዲህ አሁን ኢራን እና አሜሪካ በድርድሩ እየተስማሙ ስላልሆነ በማንኛውም ሰዓት ጦርነቱ እንደገና ሊያገረሽ ይችላል ተብሏል። ይሄ ደግሞ ከሆነ እንግዲህ ዶናልድም በትሩት ሶሻል ሚዲያቸው እንደዘገቡት ሶስተኛ የዓለም ጦርነት ሊነሳ ግድ ነው እየተባለ ነው ማለት ነው። ቤተሰቦቻችን ዶናልድ ትራምፕ ወይም ደግሞ የአሁኑ የአሜሪካ አስተዳደር ምን ብለዋል? ቅዳሜ ዕለት በኢራን ላይ ጦርነት ከፍታለሁ የሚል ይፋዊ ቀነ ገደብ ተናግረው ነበረ ማለት ነው። እንግዲህ ቅዳሜ ማለት ዛሬ ነው። ዶናልድ በንግግሮቻቸው ላይ በኢራን ላይ ጠንካራ እርምጃ እንደሚወስዱ በተደጋጋሚ ይናገራሉ። ዶናልድ ትራምፕም የልጄን ሰርግ መሰረዝ ለኔ ቀላል አይደለም፣ ቢሆንም ግን ከሀገሬ አይበልጥም፣ ከህዝቤ አይበልጥም ሲሉ መረጃውን አውጥተዋል ማለት ነው። የአሜሪካና እስራኤል የጋራ ዝግጅትም አክሲዮስ እንደዘገበው የአሜሪካ ከፍተኛ ወታደራዊ አመራሮች እና እስራኤል መከላከያ ባለስልጣናት በኢራን ላይ ስለሚወሰደው እርምጃ በቅርበት እየተወያዩ ነው። ይህም ከላይ እንዳልኳቸው በዋይት ሀውስ ስብሰባ ተካሂዷል። የቢ2 አውሮፕላን ዝግጅት መልእክትም አክሲዮስ በዘገበው ላይ አሜሪካ ቢ2 ቦምብ ጣይ አውሮፕላኖችን በየመን ላይ መጠቀሟ ለኢራን የተላከ ቀጥተኛ ማስጠንቀቂያ መሆኑን ገልጿል። ይህም ማለት ኢራን የኒውክሌር ጣቢያዎቿን ወይ ደግሞ የከርሰ ምድር መጋዘኖቿን ለመጠበቅ የምትጠቀምባቸውን ምሽጎች አሜሪካ ማጥፋት እንደምችል በተግባር ያሳየችበት ነው እየተባለ ነው። አክሲዮስ የጠቀሰው መረጃ ጦርነት ዛሬ እንግዲህ ትላንትና ነው እነዚህ መረጃዎች በደንብ የወጡት። ዛሬ ቅዳሜ ይከፈታል የሚል ፍርጥም ያለ ቀጠሮ ሳይሆን እስራኤል በኢራን ላይ የምትሰነዝረው ጥቃት በማንኛውም ሰዓት ሊፈጸም እንደሚችል እና አሜሪካም ለዚህ ደግሞ ድጋፍ ለማድረግ ዝግጁ መሆኗን ነው። እንግዲህ ቅዳሜ የተባለው ዛሬ ነው የሚሆነው። አስገዳጅ ነገር ወይ ደግሞ ሌላ ነገር ካልተፈጠረ በዛሬው ዕለት እንግዲህ ዶናልድ ትራምፕ በእርግጥ ይታወቃል ሀሳባቸውን በየሰከንዱ እንደሚቀያይሩ ማለት ነው። እንግዲህ ዛሬ በማንኛውም ሰዓት ጦርነቱ ሊጀመር ይችላል ማለት ነው። ቤተሰቦቻችን ዋይት ሀውስ ከፍተኛ ስብሰባዎች እየተካሄዱ ነው። እንዲሁም ከላይ እንዳልኳችሁ ቢቱ አውሮፕላን ለኢራን ማስጠንቀቂያ እንዲሆን ታስቦ በየመን ላይ ተግባራዊ እርምጃ ተወስዷል። ኢራን ከፍተኛ ወታደራዊ ዝግጅት እያደረገች ነው ማለት ነው። እንግዲህ እነዚህ መካከለኛው ምስራቅ ከፍተኛ የሆነ የጦርነት ስጋት ውስጥ እንዳለ እንዲሁም ለመላው ዓለማችን የሚያሰጋ እንቅስቃሴ እየተደረገ እንዳለ ነው እነዚህ መረጃዎች የሚያሳዩን ማለት ነው። ሁሉም ዓለም ላይ ያሉ ሚዲያዎች ሁሉ በሚባልበት ደረጃ ይሄንን መረጃ ነው አሁን ላይ እየዘገቡ ያሉት ማለት ነው። የመካከለኛው ምስራቅ የጦርነት ስጋትን እንዲሁም ዓለም አቀፍ ሚዲያዎች ደግሞ ምን እያሉ ነው የሚለውን ስናይ ምዕራባውያን ሚዲያዎች እንግዲህ እነ አክሲዮስ፣ እነ ሲኤንኤን፣ እነ ሮይተርስ ሌሎችንም ጨምሮ የምዕራቡ ዓለም ሚዲያዎች ትኩረት ያደረጉት በዋይት ሀውሱ
ስብሰባና በአሜሪካ ወታደራዊ ዝግጅት ላይ ነው። አክሲዮስ እንደዘገበው ከሆነ የአሜሪካና የእስራኤል የጦር አመራሮች ሰዓቱን ጠብቆ ስለሚሰነዘር ጥቃት በከፍተኛ ሚስጥር እየመከሩ ነው። በነገራችን ላይ ስብሰባው በጣም በከፍተኛ ሚስጥር ነው የተያዘው። ማለት ከመረጃ ከውስጥ እየወጣ አይደለም። ለስብሰባ እንደተሰበሰቡ ብቻ ነው የተዘገበ ያለው። ዘገባው አሜሪካ ቢቱ ቦምብ ጣይ አውሮፕላኖች መጠቀሟ ለኢራን የመጨረሻ ማስጠንቀቂያ ፋይናል ዋርኒንግ እንደሆነ ይገልጻል። ሮይተርስን በበኩሉ የሳተላይት መረጃዎችን ጠቅሶ እንደዘገበው አሜሪካ በቀጠናው ያላትን የጦር አውሮፕላኖች ቁጥር የጨመረች ሲሆን የአየር መከላከያ ስርዓቶቿንም ወደ እስራኤል እንዳስገባች ነው የዘገበው። የአረቡ ዓለም ሚዲያዎችንም ለመፈተሽ ሞክሬያለሁ እና አልጀዚራ እና አልአረቢያ ሌሎችም የአረብ ሀገራት ሚዲያዎች ትኩረታቸውን ያደረጉት በኢራን ውስጣዊ ዝግጅትና ቀጠናዊ ስጋት ላይ ነው ማለት ነው። እና አልጀዚራ ለምሳሌ ኢራን በመላ ሀገሪቱ የሚገኙ የሮኬትና የሚሳኤል መተኮሻ ጣቢያዎቿን ሙሉ በሙሉ ዝግጁ ማድረጓን ዘግቧል። በተለይ ደግሞ በከርሰ ምድር ያሉ የኒውክሌር ጣቢያዎቿ ጥበቃ ተጠናክሯል። እና አልአረቢያም በኢራን እና በጎረቤት ሀገራት መካከል ያለው የዲፕሎማሲ ግንኙነት መቋረጡንና የኢራን ባለስልጣናት ማንኛውንም ጥቃት ለመቀልበስ አስቸኳይ እርምጃ እንወስዳለን የሚል መግለጫ መስጠታቸውን አጉልቷል። የህንድ ሚዲያዎችም እንደዛው ዎን ነድት ታይምስ ኦፍ ኢንዲያ የሚባሉ ሌሎችም ሚዲያዎች የህንድ ሚዲያዎች ማለት ነው በተለምዶ ጂኦፖለቲካ ሁኔታዎችን በጥልቀት የሚተነትኑትን ለማየት ሞክሬያለሁ። ዊውን ዓለም ወደ ሶስተኛው ዓለም ጦርነት እየተቃረበች ነው የሚል ርዕስ ሰፊ ዘገባ አቅርቧል። የቢቱ ቦምብ ጣይ አውሮፕላን በየመን ያሳዩትን ብቃት ኢራንን በእጅጉ እንዳሳሰባትና የኢራን አየር ክልል ከፍተኛ ስጋት ያለበት ቀጠና ዴንጀር ዞን ተብሎ መጥቀሱን ዘግቧል። ኤንዲቲቪ ደግሞ በአሜሪካና በኢራን መካከል ያለውን ቀጥተኛ ግጭት በዓለም የነዳጅ ገበያ ላይ ሊያመጣ የሚችለውን ቀውስና የህንድን ጥቅም አስመልክቶ ትንታኔ በሰፊው እየሰጠ ነው ያለው። ሌላው ሰመሪ ኦፍ ፋክት ነው እንግዲህ የተቀናጀው ወቅታዊ እውነታ። የቢቱ አውሮፕላን ተልዕኮ አሜሪካ ቢቱ ቦምብ ጣይ አውሮፕላንን በመጠቀም የከርሰ ምድር ምሽጎችን የማጥፋት አቅሟን በተግባር እያሳየች ነው። ይሄ በኢራን ውስጥ ላሉ የማይበገሩ ለተባሉ የኒውክሌር ጣቢያዎች ትልቅ ስጋት እንደሆነ እየተዘገበ ነው። የበረራ ገደቦችም አሉ። ምንም እንኳን በረራዎች ሙሉ በሙሉ ቆመዋል ባይባልም አብዛኞቹ ዓለም አቀፍ አየር መንገዶች የኢራንን ሰማይ መጠቀም አቁመዋል ማለት ነው። ይህም በኢራን ኢኮኖሚና ግንኙነት ላይ መታፈን እየፈጠረ ነው። የዋይት ሀውስ ውሳኔ ከፍተኛ የጦር አመራሮች መሰብሰባቸው የሚያሳየው ጥቃቱ ይፈጸማል ወይስ አይፈጸምም የሚለው ሳይሆን መቼና እንዴት የሚለው ላይ ነው ውሳኔ እየተጠበቀ መሆኑን የሚያሳየው ማለት ነው። እንግዲህ ዓለም ትንፋሿን ውጣ እየጠበቀች ነው። ቀጣዮቹ ቀናት ምን ይፈጠራል ብላ በፍርሃት ያለችው ዓለማችን አሁን ላይ አክሲዮስ እስከ አልጀዚራ ከዋሽንግተን እስከ ቴህራን ያሉ መረጃዎች የሚያሳዩት አንድ ነገር ብቻ ነው። መካከለኛው ምስራቅ በሚፈነዳ ባሩል ላይ እንደተቀመጠች ነው። የቢቱ አውሮፕላኖች ድምጽ ደግሞ በኢራን ሰማይ ላይ እንግዲህ እንደሚምዘገዘጉ እየተጠበቀ ነው። ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ የልጃቸውን ሰርግ መሰረዛቸው ወይ ደግሞ ከዚህ ጋር ተያያዥነት ያለው መረጃዎች በጣም በስፋት እየወጡ ነው ያሉት ማለት ነው። እና ምን ያህል ጦርነቱ አስጊ ቢሆን ነው ይህንን ወሳኝ ቀን ትተው ወደዚህ ወደ ስብሰባ ወደ ዋይት ሀውስ የመጡት እየተባለ ነው። እና ዶናልድ ትራምፕ ጁኒየር በዚህ ሳምንት መጨረሻ ሊያደርገው ስለነበረው ሰርግ ስለተሰረዘበት ማለት እሳቸው ናቸው ያወጡት ይህንን መረጃ ማለት ነው። እና ሌላው እሳቸው የለጠፉት ከዚህ ከልጃቸው ሰርግ ባለፈ የለጠፉት በገጻቸው ላይ ማለት ነው ሶስተኛ የዓለም ጦርነት ማስጠንቀቂያ ብለው የለጠፉት አለ ትራምፕ በዚህ ሳምንት ባወጧቸው ተከታታይ ለጥፎት ወርልድ ዋር ተርድ ክሎኪንግ ኢን ሶስተኛ የዓለም ጦርነት እየቀረበ ነው እና አመራር የሚባል ነገር የለም የሚሉ መልእክቶችን በካፒታል ሌተር አስፍረዋል። ይሄ ጽሁፋቸው አሜሪካ ለከፍተኛ ጦርነት እየተዘጋጀች መሆኑን የሚጠቁም ነው። ዶናልድ ትራምፕ ጁኒየር በዚህ ሳምንት መጨረሻ ላይ በተለያዩ የፖለቲካ ስብሰባዎች ላይ እንዲገኝ ቀጠሮ ነበረ። ሆኖም ትራምፕ በትላንትናው ለጥፋቸውም ኤቭሪዋን መስት ቢ ፎከስ ኦን ዘ ትሪት ኦፍ ዘ ሃንድ ብለው ሁሉም ሰው ከፊታችን ባለው ስጋት ላይ ማተኮር አለበት፣ ምንም አይነት ትኩረት የሚከፋፍል ነገር መኖር የለበትም ብለዋል። ይሄም እንግዲህ ምንም አይነት ትኩረት የሚከፋፍል ነገር የሚለው አገላለጻቸው ብዙዎች የታቀዱ የግል ኩነቶች ለምሳሌ እንደ ሰርጉ አይነት ማለት ነው የቤተሰብ ዝግጅቶች ተሰርዘዋል እንደማለት ነው እያሉም አሉ። እሳቸው ይህንን መረጃ እንዳወጡት እንግዲህ በጣም በርካቶች የተቀባበሉ ነበረ ማለት ነው። ቤተሰቦቻችን እንግዲህ እግዚአብሔር ጣልቃ ካልገባልን ይሄ በጣም እጅግ በጣም አስፈሪ ሆኗል ማለት ነው።
ወታደራዊ ዝግጅቶች ተጧጡፈዋል እና አሜሪካና ቢቱ ቦምብ ጣይ አውሮፕላኖች ማዘጋጀቷ፣ በዋይት ሀውስ ከፍተኛ ስብሰባው መደረጋቸው እና አክሲዮስ ለጥቃቱ መቃረቡን ዋነኛ ምልክቶች መግለጻቸው፣ የሰርጉ መሰረዝ አንድምታ እና ሮይተርስ እና ያሁ እንደዘገቡት የዶናልድ ትራምፕ ጁኒየር ሰርግ መሰረዝ ወይ ደግሞ መራዘም ቤተሰቡና የአሜሪካ የፖለቲካ አመራሮች ትኩረታቸውን ሙሉ በሙሉ በኢራን ላይ ማድረጋቸውን ያሳያልና ትራምፕ በትሩዝ ሶሻል ገጻቸው እንዳሉትም ዓለም ወደ ሶስተኛ የዓለም ጦርነት የተቃረበች ባለችበት ወቅት ምንም አይነት ትኩረት የሚከፋፍል ነገር ኖ ዲስትራክሽን መኖር የለበትም። የኢራን አስቸኳይ ዝግጅትም እንግዲህ ከፍተኛ የሆነ ዝግጅት እያደረገች ነው። ኢራን በነገራችን ላይ የምትበገር ሀገርም አይደለችም። ባሳለፍናቸው ጊዜያት ይህንን አውቀናል እና ኢራን ይህንን የአስቸኳይ ዝግጅቷን ተከትሎ ኢራን የአየር ክልሏን ለንግድ በረራዎች መገደቧ፣ የአስቸኳይ ጊዜ ዝግጅት ማድረጓ ግጭቱ በማንኛውም ሰዓት ሊፈነዳ እንደሚችል አመላካች ነው ማለት ነው። ወደ ቤተሰቦቻችን እንዳስደመጥናችሁ ከሮይተርስ እስከ አክሲዮስ የወጡ መረጃዎች እንደሚያሳዩት አሜሪካ ለኢራን ያዘጋጀችው በትር ዝግጁ ሆኗል። የትራምፕ ቤተሰብ ሳይቀር የግል ደስታቸውን ሰርዘው አይናቸውን ወደ ቴህራን እንዲያደርጉ እየተገደዱ ነው። ዓለም እንግዲህ ዛሬን ነው እየጠበቀች የነበረችው። ነገ ከነገ ወዲያም ሊሆን ይችላል። በማንኛውም ሰዓት ባልታሰበ ሰዓት ይሄ ነገር ሊፈነዳ ይችላል ነው እየተባለ ያለው ማለት ነው። እንዳልኳችሁ እግዚአብሔር ጣልቃ የማይገባ ከሆነ ዓለም ወደ ከፍተኛ ቀውስ ውስጥ ነው የምትገባው። ነገሩ እጅግ በጣም ከባድ የሚሆነው ምንድነው? እነዚህ የጠቀስናቸው 3 ሀገራት አሜሪካ፣ እስራኤል እና ኢራን ብቻ አይደሉም በዚህ ጦርነት የሚሳተፉት። ይህንን ልብ ማለት አለብን። እያንዳንዳችንን የሚነካ የእያንዳንዳችንን በር የሚያንኳኳ ነው ይሄ ጦርነት ማለት ነው። ለዛ ነው ዓለም ትንፋሿን ወጣ ወደ መካከለኛው ምስራቅ እያየች ያለችው እና አክሲዮስ እንደዘገቡ ከሆነ ዋሽንግተን እና ቴልአቪቭ በኢራን ላይ ስለሚሰነዘረው ጥቃት የመጨረሻው ስምምነት ላይ ደርሰዋል። ይህንን ተከትሎ ታዲያ ዋይት ሀውስ የጦር ክፍፍል ተከታታይና አስቸኳይ ስብሰባዎች ሲካሄዱ ቆይቷል። ሁኔታው ከመደበኛ ወታደራዊ ዝግጅት አልፎ ወሳኝ እርምጃ ወደሚወሰድበት ምዕራፍ ነው የተሸጋገረው እያሉ ነው። አሜሪካ በታሪኳ እጅግ ዘመናዊና ሚስጥራዊ የተባለውን ቢቱ አውሮፕላን ቦምብ ጣይ አውሮፕላን በየመን ላይ በወሰደችው እርምጃ ማሳያ አረጋግጣለች። ዋነኛው መልእክት ታዲያ እነዚህ አውሮፕላኖች ኢራንን የኒውክለር ጣቢያዎች የሚገኙበትን ጥልቅ የከርሰ ምድር ምሽጎችን ሰንጥቆ የመምታት አቅም ያላቸው ብቸኛ መሳሪያዎች ናቸው የተባለ ነው። ማስረጃውም ከፔንታገን ወጥቷል። የፔንታገን ባለስልጣናት ቢቱን መጠቀም ያስፈልገው ለኢራን የማይደረስበት ቦታ የለም የሚል ቀጥተኛ ማስጠንቀቂያ ለመስጠት እንደሆነ ለሚዲያዎች አረጋግጠዋል ማለት ነው። እንግዲህ የትራምፕ ቤተሰብ ውሳኔና የቅዳሜው ቀጠሮ እንደ ሮይተርስ እና ያሆ ሌሎችም ዘገባዎች ከሆነ በመካከለኛው ምስራቅ ያለው ውጥረት የአሜሪካን ከፍተኛ የፖለቲካ ቤተሰቦች እቅድ ሳይቀር ጠምዝዟል ማለት ነው እና የትራምፕ ጁኒየር ሰርግም በዚህ ሳምንት መጨረሻ ላይ ከናወን የነበረ የዶናልድ ትራምፕ ጁኒየር ሰርግ እና ተያያዥ ዝግጅቶች ወቅታዊውን የጸጥታ ሁኔታ እጅግ አሳሳቢ በመሆኑ ነው ይሄ ሰርግ ራሱ ትራምፕ ነገሮች እንዲቀለበሱ ያደረገው። የትራምፕን ማስጠንቀቂያ ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ዓለም ወደ ሶስተኛ የዓለም ጦርነት የተቃረበች መሆኑን የገለጹት ምንም አይነት ትኩረት የሚከፋፍል ነገርም ሊኖር እንደማይገባ ብለው መናገራቸው ዛሬና ነገ የሚጠበቅ ወታደራዊ እርምጃ ምን ያህል ከባድ እንደሆነ ማሳያ ተደርጎ እየተወሰደ ነው። ኢራን ደግሞ በበኩሏ በማንኛውም ሰዓት ለሚመጣ ጥቃት ምላሽ ለመስጠት ሙሉ ወታደራዊ ዝግጅት ማድረጓንና አልጀዚራ እየዘገቡ ነው። የበረራዎቹን መገደብም ተነስቷል። በኢራን ሰማይ ላይ የሚደረጉ የንግድ በረራዎች ላይ ከፍተኛ ገደብ ነው የተጣለው። ይህም አውሮፕላኖች ለአደጋ እንዳይጋለጡ የሀገሪቱ አየር መከላከያ ዝግጁ እንዲሆን ለማድረግ ነው። ኢራን የሚሳኤል ዝግጅት አድርጋለች። በከርሰ ምድር የሚገኙ የሚሳኤል ማከማቻዎች ተከፍተው ለጥቃት ዝግጁ እንዲሆኑ መደረጉ ደግሞ የሳተላይት ምስሎች እያሳዩ ነው። እንግዲህ በአጠቃላይ ከምዕራባውያኑ አክሲዮስ እስከ አረቡ ዓለም አልጀዚራ ድረስ ያሉት ሚዲያዎች በአንድ ነጥብ ላይ ይስማማሉ። ዲፕሎማሲው አክትሞለታል የሚል ነጥብ ነው እዚህ ጋር የምናገኘው። አሜሪካ የቢቱ ቦምብ ጣይ አውሮፕላኖቿን በማንቀሳቀስ ትራምፕ ጁኒየር ሰርጉን በመሰረዝ እና ኢራን የአስቸኳይ ጊዜ ዝግጅት በማድረግ ሁሉም ወገኖች ለከፋ ጦርነት መዘጋጀታቸውን አረጋግጠዋል ማለት ነው ውድ ቤተሰቦቻችን። ስለዚህ ከላይም እንዳልኳችሁ እግዚአብሔር ጣልቃ ካልገባልን እንግዲህ በሰዎች አለቀ ስንለው ተደመደመ ስንለው እግዚአብሔር ጣልቃ የሚገባባቸው ነገሮች አሉና እንደ ኃጢአታችን ሳይሆን እንደ ምሕረቱ እግዚአብሔር ይቅር ይልንና ሀገራችንን እንዲሁም ምድራችንን ሰላም እንዲያደርግልን የሁላችንም ጸሎት ያስፈልጋል። እነዚህ ሀያላን የምርም ድጋሚ ጦር ከተማዘዙ ዳፋው የሚተርፈው ለኛ ነው ማለት ነው። ውድ ቤተሰቦቻችን ሁላችንም በግላችን እንዲሁም በህብረት ጸሎቶች ላይ ጸሎትን ማድረግ እንዳለብን ነው ለኔ የሚሰማኝ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩ።